ሰላም ጤና ይስጥልን ሊያ ኢሊያስ ነኝ ይህ ኩል ፕሮግራም ነው የዛሬ ኩል ፕሮግራሚ በውቢቷ ሐዋሳ ላይ ነው ሐዋሳ ላይ እንግዲህ ኢስት አፍሪካን 5 ኪሎ ሜትር የሴቶች ሩጫ ተዘጋጅቷል እኛም የምንገኘው እዛ ላይ ነው ሴቶቻችን ጀግና ናቸው ከዚህም በላይ ይገባቸዋል ፍቼ ጨምበላላ በዩኒስኮ ላይ ተመዝግባ 10ኛ ዓመቱን ያከበርንበት ያለበት ወቅት በመሆኑ ለየት ያደርጋል አሪፍዮችን አጋሮቻችን ናቸው እጅግ አርገን እናመሰግናለን እንደ አትሌቶቹም ባይሆን የሮጥኩኝ በዛውም ደግሞ ድባቡ ምን ይመስላል የሚለውን ማስቃኛቸውና ተከታተሉ አቀፋዊ መረጃዎችን ለተመልካቾቹ በማድረስ በርካታ ተመልካቾች ያሉት ተወዳጁ አርቲስት ቲቪ ብቸኛ የሚዲያ አጋራችንና ስፖንሰራችን ነው እጅግ አድርገን እናመሰግናለን እንደዚሁም አሪፍ የሚሰጠው አገልግሎትስ ለህብረተሰቡ ምንድነው የሚለውን አጠር ያለ መግለጫ እንዲሰጡልን ከአሪፍ ባለሙያ ጋብዛለሁኝ አይዳ በለጠ ማርኬቲንግ ማናጀሯን ወደ መድረክ ተራለሁ በመካከላችሁ ስለተገኘን በጣም ደስ ብሎናል እኔ አይዳ ባላለው ከአሪፍ ፔ ፋይናንሻል ቴክኖሎጂስ ነው የመጣሁት እንግዲህ አሪፍ ፔ የተለያዩ የክፍያ አማራጮችን ፔመንት ጌትዌይ ፖስ ኪዋር የመሳሰሉት ላይ የግብይት ሂደታችሁን ቀለል ለማድረግ አሁን ከአዲስ አበባ አልፈን ወደ ክልል ከተሞች በተለይም ደግሞ ወደ ሐዋሳ እየመጣን ነው እንግዲህ የተለያዩ ሬስቶራንቶች ዴሊቨሪ ድርጅቶች አብራችሁን መስራት ትችላላችሁ ስለ አብራናችሁ ስለተገኘን በድጋሚ በጣም ደስ ብሎናል አሪፍ ፔ ሴቶችን ስፖርቱን በደንብ ሰፖርት ያደርጋል የተለያዩ ቱሪዝም ኢኒሺዬቲቮችን በሚኖሩበት ጊዜ አብራናችሁ አለን ማለት ነው ከዚህ በኋላ በድጋሚ እናመሰግናለን ሴቶችን በጣም ደስ ብሎናል በርቱልን ከዛ በተጨማሪ እንግዲህ በተለያዩ ኢኒሺዬቲቮች በደንብ እንገናኛለን እንግዲህ እናመሰግናለን ተጀመረ ውድድሩ የ5 ኪሎ ሜትር የጎዳና ላይ ሩጫ ተጀመረ የሐዋሳ ልጅ ነኝ እዚሁ ፒያሳ ሩጫውን የጀመርኩት ከዛ ባጭር ጊዜ ውስጥ እድገት መጣ በሩጫ ማለት ነው ወደ ፖሊስ ክለብ ገባሁኝ ከዛማ ወደ ፖሊስ ክለብ ወደ ናሽናል ቲም ያው ሀገር አቀፍ ማለት ነው ከዛ ሀገሮችን ወክዬ ያው ኦሎምፒክና ዓለም ዋንጫ ባልሮጥም ባጭር ጊዜ ውስጥ ያው ውጤት መጥቷል በዛ ውጤት በመጣ አዲስ አበባ 3 አመት ናሽናል ቲም ከቆየው በኋላ ቀጥታ ኑሮዬን አሜሪካ አድርጌያለሁኝ እና አሜሪካ ያው ብዙ ውድድሮችን ሮጫለሁኝ ካናዳ ሮፕላን ስለዚህ ኦልሞስት ከ10 አመት በላይ አሜሪካ ላይ በሩጫ ላይ ነው የቆየሁት ያው ከዚህ ከወጣው በኋላ ያው እዛ ለካምፓኒ ሎትሮት የነበረው ለአንድ ክለብ ማለት ነው
በግል ማለት ነው። ሩጫው እንዳሰብኩት ያው ውጤት እየመጣ ያለ ያው በእግር ህመም ምክንያት ሩጫውን ለማቆም ተገድጃለሁ። ግን በአሁኑ ሰዓት ለጤና እንቀሳቀሳለሁ፣ ግን እንደ በፊቱ ፕሮፌሽናሊ አይደለም። ሯጭ ሆናለሁ ብዬ አላሰብኩም። በድንገት እንዳጋጣሚ ነው ጀምሬ ነው በዛው የቀረሁት እንጂ እኔ ሌላ ነገር ሆናለሁ ወይ ዳክተር ሆናለሁ ወይ ሳይንቲስት ሆናለሁ ብዬ ነበር ህልሜ። ግን ሆኖ ምሳሌ ያው እግዚአብሔር የፈቀደው ነው የሚሆነው። በድንገት ነው ወደ ሩጫ የገባሁት። ያው ኢስት አፍሪካ ከመጀመሪያ በፊት የሲዳማ ዘመን መለወጫ ፊቼ ጨምበላላ 10 ኪሎ ሜትር ነበር የጀመርኩት በፈረንጆች 2018 ማለት ነው። 2016 በፈረንጆች እና ከዛ በኋላ ለኦልሞስት ለ5 አመታት ካደረኩ በኋላ ከዛውም ሁለተኛ ኢቨንት አድርጌ እነን ነው የቀጠልኩት ኢስት አፍሪካ ሴቶች 5 ኪሎ ሜትር። በሁለቱም ፊልድ ያው በዛ ሲጀምር አንደኛ ባህሉንም ለማስተዋወቅ፣ ሁለተኛ ያው ለአትሌቶች በቂ ውድድር እንዲያገኙ፣ ሶስተኛው ያው ከተማውም እንድታዋወቅ ነበር። ያው ምክንያቱም ከፊቼ ጨምበላላ ጋር ያይዤ ያው በዩኔስኮ ላይ ስለተመዘገበ ያ ብዙ ቱሪስቶች ወደ ሐዋሳ ስለሚመጡ ያው በዛውም ኢንጆይ አድርጉ በማለት ነው የጀመርኩት። ከዛ ነው ሳይድ ተጨማሪ ኢቨንት እነን የሴቶች 5 ኪሎ ሜትር ማርችን ምክንያት በማድረግ ተተኪ ሴቶችን ለማፍራት ሴቶች ያው ብዙ ነገር ተጠቃሚ እንዲሆኑ ወይም በዚህ ውድድር ደግሞ ተስፋ እንዲጭሩ ብዙ ጊዜ ሐዋሳ አብዛኛው ውድድር የለም እና ይሄንን ውድድር እያዩ ትንሽኛ በመናዘጋጀው በሽልማት ውስጥ ለምሳሌ ዘንድሮ 10ኛ ወይ 11ኛ ወጣ መቀጥሎ አመት አሸንፋለሁ ይችላል የሚል ነገር ውስጥ እንዲኖር ለማድረግ ተብሎ እና በአጠቃላይ ተጠቃለል ይሄ የሴቶች 5 ኪሎ ሜትር ያው 3 ነገር ነው ያዘው። ያው ማርቼትን ምክንያት በማድረግ እሱ ራሱ አንድ ጥንት ሐሳብ ነው። ሁለተኛ ደግሞ ተተኪ አትሌቶችን ማፍራት፣ ሶስተኛው ሐዋሳን ደግሞ ለጉብኝት እንድመጡ ያው ምቹ በመሆኑ ወደ ጉብኝት የሚመጡ ሰዎች በዛውም እንጆይ እያደረጉ ሩጫውን እንዲሮጡ ተብሎ የታቀደ የታሰበ ነው። እዛ ጋር ቀርቶ ውጭም እናስባለን እና ያለውበት ማለት ነው። ያው በዚህ ቀን ነው ብለን ፕላን አላደረግንም። ሌላ ኢቨንቶችም አሁን መስከረም ላይ በኢትዮጵያ ዘመን መለወጫ ላይ የምናዘጋጀው ያቀድናቸው ውድድሮች አሉ፣ በቱሪዝም ቀን ማለት ነው። ያም ይሳካል ብለን ተስፋ እናደርጋለን። አርቲቲቪን እዚህ ተገኝቶ ይህንን ውድድር ያማረ እንዲሆን ይሄ የሴቶች ውድድር ከጀመረ ጊዜ ጀምሮ አብረን እየሰራን ነው ያለነውና አጋር በመሆኑ እንዲሁም አሪፍቤን የዚህ ውድድር አካል በመሆኑ በጣም እጅግ አድርጌ አመሰግናለሁ። የሚቀጥለው ድረስ በቸር ያገናኘን። ሜትሩን በተወዳጁ በሐዋሳ ከተማ ጎዳና አንገት ለአንገት ተናንቀው ግብ ገጥመው እየገቡ ይገኛሉ። ያ አንደኛ ሁለተኛ እያሉ ገቡ።
በመጀመሪያ እንኳን ደስ አለሽ። እንኳን አብሮ ደስ አለን። በሁለተኛነት አጠናቀሻል። ምን ተሰማሽ? አሪፍ ነው፣ ደስ ብሎኛል በጣም። ውድድርሽስ ዝግጅትሽ ምን ይመስል ነበር? አሪፍ ነበር። በደንብ ሰርተን ተዘጋጅተን ነበር። አሪፍ ነው። ጠብቀሽ ነበር? ሁለተኛ ወጣለሁ ብለሽ? ደስ ያው የጠበቅሽ ስንተኛ ለመውጣት ነበር? አንደኛ ነበር። እንግዲህ ለሚቀጥለው እንደሚሳካ ተስፋ አደርጋለሁ። እንደዚህ አይነት ዝግጅቶች መዘጋጀታቸው ለሯጮች ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ? አሪፍ ነው። ትልቅ ተሳትፎ በቃ ያበረታታናል፣ ከትልቅ ደረጃ እንድንደርስ ያደርገናል። ከዚህ ጀመርነው ወደ ትልቅ እንድንሄድ ሰርተን እንድንቀየር ያደርገናል። እሺ እስቲ ለሴቶችም ደግሞ ማስተላለፍ የምትፈልጊው መልእክት ካለ? ምክንያቱም ዛሬ ሴቶች ሩጫ ነው አይደል? እሱን በማስመልከት ማስተላለፍ የምትፈልጊው መልእክት ካለ? ሴቶች ከዚህ በቃ በርትተን ጀግና እንድንሆን በቃ የራሳችን ጠንካራ ስራ ሰርተን በቃ ከዚህ በላይ እንድናስመዘግብ ውጤት ተስፋ አደርጋለሁ እያስባለሁ። እሺ አመሰግናለሁ። እንኳን ደስ አለሽ። እኔም አመሰግናለሁ። እንኳን ደስ አለሽ በድጋሚ። እንኳን አብሮ ደስ አለን። ዛሬ እንግዲህ በሶስተኛነት ያጠናቀቅሽው ምን ተሰማሽ? እኔ ማለት በጣም ደስ ያለኝ ምክንያቱም ይሄ ውድድር እንደዚህ አልጠበቅኩም፣ ከጠበቅኩት በላይ ነው። ምክንያቱም ያው ድባቡም ዝግጅቱም ሁሉም ነገር ያለው ሰላሙን ሁሉም ደስ ይላል እና ያው ሶስተኛ በወጣቴ ደግሞ ደስተኛ ነኝ። ሶስተኛ ወጣለሁ ብለሽ አስበሽ ነበር? እኔ በርግጥ ያው አላሰብኩትም፣ ምክንያቱም ለሌላ ውድድር ነበር እየሰራው የነበርኩት፣ ለዚህ አልሰራውም። ስንተኛ ነበር ያሰብሽው? ማለት ይሄ 5 ኪሎ ሜትር ስለሆነ ስፒድ መስራት አለብሽ ብዙ ነገር ማለት ነው እና ለዚህኛው ለ5 ኪሎ ሜትር ብዬ ሰራውም። በርግጥ ስራ እየሰራው ነበረ፣ ግን በቃ አላወኩም ስንተኛ እንደምወጣ። ብቻ ጸሎት አድርጌ ነው የገባሁት። እግዚአብሔርም ደግሞ ረድቶኛል። ዝግጅትሽ ምን ይመስል ነበረ? ዝግጅቴ ለዚህም ባይሆን አሪፍ ነበረ። እንትን እየሰራው ነበረ ትሬኒንግ እና ደግሞ አሪፍ ማናጀር ጋርም ስለምሰራ ብቁ የሆነ ትሬኒንግ ነው የምሰራ። እግዚአብሔር ይመስገን። እሺ እንደዚህ አይነት ዝግጅቶች የሩጫ ዝግጅቶች መዘጋጀታቸው ለአትሌቶች ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ? አዎ በርግጥ ሴቶች ውድድር ተብሎ እንደዚህ መዘጋጀቱ በጣም ደስ ይላል። ምክንያቱም እኛን ያበረታታናል እና ሴቶች ደግሞ ከማንም ከወንዶችም ከማንም እኩል ነው ወጥተን ሰርተን እንትን ብለን የምንኖረው ሆነም ደግሞ እንትንም የምንተዳደርበት ስለሆነ እና የሴቶች ተብሎ የውድድሩ መዘጋጀቱ ለኔ በጣም ደስተኛ ነኝ። እሺ በመጨረሻም ለሴቶችም ሊሆን ይችላል ማስተላለፍ የሚፈልግ መልእክት ካለ ድረስ? እኔ ብዙ መልእክትም የለኝም። ያው በርቱና ስሩ። በተለይ ሴቶች አትሌቶቻችን በቃ በርቱና ስሩ፣ በርተን እንስራ። የማይቻለው ነገር የለም፣ ሁሉም ይቻላል ከእግዚአብሔር ጋር ነው። አመሰግናለሁ። በመጀመሪያ እንኳን ደስ አለሽ። አመሰግናለሁ። ራስሽን ለተመልካቾቻችን አስተዋውቂልኝ። እሺ እኔ አትሌት ብዙነሽ ጌታሁን እባላለሁ። የመጣሁት ከአዲስ አበባ። እንግዲህ ዛሬ የተገናኘነው ኢስት አፍሪካ 5 ኪሎ ሜትር የሴቶች ሩጫ ላይ ነው። አንቺ ደግሞ በአንደኝነት አጠናቀሻል። ምን ተሰማሽ? እጅግ በጣም ደስ ብሎኛል። ውድድሩስ እንዴት ነበር? ዝግጅትሽ ምን ይመስል ነበረ? ዝግጅቴ በጣም ቆንጆ ነበረ። ትሬኒንጌን አሪፍ ሁኔታ እየሰራው ነበር። እዚህ ውድድር ላይ በሴቶች ተጋብዛችሁኝ እዚህ ቦታ እንድገኝና እንዳሸንፍ ስላደረጋችሁ እናንተንም ማመስገን እፈልጋለሁ። እንደዚህ አይነት ውድድሮች መዘጋጀታቸው ለሯጮች ሊሆን ይችላል አትሌቶች ምን አይነት አስተዋጽኦ አለው ብለሽ ታስቢያለሽ? ሴት እህቶቻችን በእንደዚህ አይነት ላይ ድጋፍ ከተደረገላቸው እንደዚህ አይነት አድቫንቴጅ ከተፈጠረላቸው አይደለም በዚህ ደረጃ ከዚህ በላይ በዓለም አደባባይ ከፍ ብለው የኢትዮጵያን ስም እንዲያስጠሩና ሴት እህቶቻችንን በዚህ መልኩ ስላበረታታችሁልን እጅግ በጣም እናንተንም እናመሰግናለን። እሺ በመጨረሻም ደግሞ ማስተላለፍ የምትፈልጊው መልእክት ካለ ለሴቶችም ማስተላለፍ? አመሰግናለሁ። ሴት እህቶቻችን ጀግና ናቸው። ከዚህም በላይ ይገባቸዋል። ወደፊትም ከዚህ በላይ ተስፋ ከዚህ በላይ ማበረታቻ እንድታደርጉላቸው በዚሁም ማሳሰቢያ እንሰጣለን። እሺ በጣም አመሰግናለሁ። እኔም አመሰግናለሁ። ካስ በድጋሚ ተገናኘን ከሩጫ በኋላ። ውድድሩ እንዴት ነበር? ውድድሩ በጣም ቆንጆ ነበረ። ያው ያልጠበቅነው ነው። ከዚህ በራሴ በኩል ተሳክቷል ነው። ያው እናንተም እንዳያችሁት ተሳክቷል ብዬ ነው የማስበው። ይበልጥ ደግሞ ለሚቀጥለው ጊዜ ከዚህ የበለጠ እንድንሰራ የሚያበረታታ ነው እና በጣም ቆንጆ ነበረ። ለአሸናፊዎችና ለተሳታፊዎች ምን መልእክት አለ? ለአሸናፊዎች እንኳን ደስ ያላችሁ። ያው ይሄ የሁላችንም ደስታ ነው። ለዚሁም እንዳሸንፉ ለአሸናፊ ብቻ ሳይሆን ለተሸነፈውም እንዳሸናፊ ስለምናስብ እንኳን ደስ ያላችሁ። ለተሳታፊዎችም
እንኳን ደስ አላችሁ ላለው። ሌላው ደግሞ ልበልጥ ላመሰግን የምፈልገው አጋሮቻችን ለምሳሌ ለ5 ዓመታት አርት ቲቪ ከኛ ጋር ነበረና አሁንም እዚህ ተገኝቶ እየዘገበ ነው ያለው። ትልቅ ደስታ ታላቅ ምስጋና ይገባቸዋል። እናመሰግናለሁ። እንዲሁም አሪፍ ፒዎችን አጋሮቻችን ናቸው እና ይህንን ውድድር ከዚህ በላይ እናስቀጥላለን ብሎ ከጎናችን ስለሆኑ እጅግ አድርገን እናመሰግናለን። ያው ሁሉም አይ ቲንክ ደስተኛ ይመስለኛል። ያው ከሰው ስህተት ከብረት ዝገት አይጠፋምና ያሉ ስህተቶች ካሉ ገምግመን ለሚቀጥለው ዓመት የተሻለ ውድድር ከናንተው ከአርት ቲቪ ጋራ የተሻለ ውድድር ለማድረግ እንጥራለን። በቀጣይ ብራይት ራን ምን እንጠብቅ? ብራይት ራን ይህንን ውድድር እዚሁ ሐዋሳ ኢንተርናሽናል ማድረግ ነው አላማው። ያው የናንተ ሰፖርት የሚያስፈልጋል። ብቻው ምንም ነገር ማድረግ ስለማይችል ያው ከጎናችን ስለሆናችሁ ሞራላችሁም ወደዛው የሚወስድ ስለሆነ ይሄ ውድድር ዘንድሮ ለ5ኛ ጊዜ ነው። ትንሽ ለውጥ ያየውበት ነው በራሴ በኩል ከክልል ወጥቶ አሁን ሀገር አቀፋዊ ሆነዋል። ያሉትን ሪኳየርመንቶችን አሟልቶ ለሚቀጥለው የ5 ዓመት እቅድ ውስጥ ኢንተርናሽናል ውድድር ለማድረግ ነው ታርጌቱ እና ሌላ ኢቨንቶችንም ለማዘጋጀት ፕላን አድርገናል። በዚህ አጋጣሚ በአትሌቶች ብቻ ሴቶችም ወንዶችም ወደ መስከረም አካባቢ ቀኑን ግን በዚህ ቀን ነው ብለን አልወሰንም ለማድረግ አስበናል። ያው እንሰፋለን ብለን ያው የ5 ዓመት ጎላችን እዛ ውስጥ የተካተተ ነው ማለት ነው። በመጨረሻ ማስተላለፍ የምፈልገው መልእክት ካለ? በመጨረሻ ለደገፉን እዚህ እንድንቆም ላደረጉን ሁላችሁ አጋሮቻችን ከልብ ምስጋና ይገባቸዋል። አመሰግናለሁ። አሁንም ከጎናችን እንዳትለዩ ለማለት ወዳለሁ እና እዚህም ስለተገኛችሁ ያው ቀሪ ሰዓታችሁን መልካም ጊዜ እንዲሆንላችሁና አሁን እዚህ ሐዋሳ ላይ የሲዳማ ዘመን መለወጫ ነው እና ያፊቼ ጨምበላላ ያው ከክልል ከሀገር አልፎ ዓለም አቀፍ ዩኔስኮ ላይ ተመዝግበዋል። ይሄ ደግሞ የሲዳማ ብቻ ሳይሆን የሁሉ የኢትዮጵያኖች የአፍሪካኖች ዓለም አቀፍ ስለሆነ እንኳን ያደረሳችሁ አደ ጨምበላላ። ይህንን ባህል ደግሞ እናንተም ጥሩ ጊዜ እንድታሳልፉ የመጡትም እንግዶች ጥሩ ጊዜ እንድኖራቸው መልካም ምኞትን በዚህ አጋጣሚ ገልጻለሁ። አደ ጨምበላላ ላለው እስካቻ አመሰግናለሁ። እኔም አመሰግናለሁ ከልብ። ቅድሚያ እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰን። እስኪ ለተመልካቾቻችን ስሜ አዳራ እባላለሁ። አዳራ ሀርቃ እባላለሁ። የሐዋሳ ከተማ አስተዳደር ባህል ቱሪዝም ስፖርት መምሪያ የስፖርት ዘርፍ ኃላፊ። እነዚህ መሰል ዝግጅቶች መዘጋጀታቸው ለሐዋሳ እድገት ምን አይነት አስተዋጽኦ አለው ብለህ ታስባለህ? ያው እንደዚህ አይነት ዝግጅቶች በሐዋሳ ከተማ ላይ ዛሬ ብቻ ሳይሆን በርካታ ጊዜ እንደዚህ አይነት ከዚህም የበለጠ ኢቨንቶች ይደረጋሉ። የክልሉ ዋና ርዕሰ መዲና ናት። ያው ግማሿ ኢትዮጵያ ትባላለች። ትንሿ ኢትዮጵያ የምትባል ከተማ ናት። በፍቅርም እንግዳ በመቀበልም ዳእቡሽ ብላ የመቀበል የምትታወቅ ናት። ለዚህ ደግሞ ይሄ እንደዚህ አይነት ኩነቶች መዘጋጀቱ በርካታ ምክንያቶች አሉት። በዚህ ሰዓት ላይ የሲዳማ ዘመን መለወጫ ፊቼ ጨምበላላ ማግስት ላይ ነው እያከበርን ያለነው። እነዚህን ፊቼ ጨምበላላ ከመምጣቱ በፊት የተለያዩ ኩነቶች ይደረጋሉ፣ ዝግጅቶች አሉት እንደ ባህሉ ትሩፋት ሲደረግ ነበረው። ዛሬ ደግሞ ለከተማችንም እንደውም ለክልላችን ለሞላ ኢትዮጵያ ፊቼ ጨምበላላ በዩኔስኮ ላይ ተመዝግባ 10ኛ ዓመቱን እያከበርንበት ያለበት ወቅት በመሆኑ ለየት ያደርጋል። ስለዚህ ይህ ፕሮግራም ደግሞ በከተማችን እንደዚህ መከበሩ ትልቅ ለከተማ ማህበረሰብም እንዲሁም ለክልላችን ትልቅ ድል ነው ብዬ ነው የሚያስበው። እስኪ ስለ ፊቼ ጨምበላላ ለተመልካቾቻችን መልእክት አስተላልፉ። ፊቼ ጨምበላላ በዓል ማለት የሲዳማ ብቻ ሳይሆን አጠቃላይ የኢትዮጵያን አልፎ የዓለም አቀፍ በዓል ነው። ይህ በዓል ሲዳማ እንደ አንድ ብሔረሰብ ይዞ የመጣው የቱባ በዓል ነው። ይህ ቱባ በዓል ደግሞ በማይዳሰሱ ቅርሶች ተመዝግቦ ከኢትዮጵያ አልፎ ከአፍሪካ አልፎ ለዓለም አቀፍ የሆነ ነው። ይህ በዓል ደግሞ ሰላማዊ ነው፣ ፍጹም ሰላማዊ ነው፣ ማንንም የማይለይ ነው።
ከእንስሳት አልፎ እስከ ሰው ህይወት ድረስ ሰላማዊ በሆነ መልኩ ነፃነት ያለው ፊቼ ደግሞ የጋራ የአንድነት የፍቅር የመተሳሰብ የተሞላበት በዓል ከመሆኑ ጋር ተይዞ ፊቼ ሲመጣ ህፃናት የሚደሰቱበት ሽማግሌዎች የሚደሰቱበት ህፃናት ነፃ ሆኖ መንቀሳቀስ የሚችሉበት የዛ ቀን ምንም ተጽዕኖ የለውም። የትም ሄዶ መብላት ይችላል የማይከፍሉበት ሄዶ ብቻ ሰላም አደራችሁ ጨምበላላ ብሎ መብላት የሚችሉበት የደስታና የፍቅር በመሆኑ ጋር ተይዞ ሁላችሁንም ኢትዮጵያ ህዝብም እንዲሁም ዓለም አቀፍ ላይ የምትገኙ ይህንን ሚዲያ የምትከታተሉ በሙሉ በዚህ ወር በዚህ ሳምንት ላይ መጋቢት 18 እና 19 በዚህ በደማቋ ከተማ ላይ የሚከበር ፊቼ ጨምበላላ በዓል ሁሉም ዓለም ላይ የምትገኙ ማህበረሰቦቻችን፣ ወንድሞቻችን፣ እህቶቻችን፣ አባቶቻችን የውጭ ዜጋም የሆናችሁ ማንኛውም ዜጋም ምንም ሃይማኖት ጾታ የማይለይ በዓል ስለሆነ መታችሁ ከኛ ጋር እንድታከብሩ ጥሪ ያስተላልፋል። በዓሉንስ እንዴት በምን መልኩ ለማዘጋጀት ታስባችኋል? ዝግጅታችሁ ምን ይመስላል? በጣም አመሰግናለሁ። በዓሉን ለማዘጋጀት እንግዲህ ከትላንትናም ጀምሮ በዚህ ሳምንት አጠቃላይ በዓሉ ከመምጣቱ በፊት ፊቼ ጨምበላላ ራሱ በርካታ ዝግጅቶች ይደረጋሉ። ወደ ገጠር አካባቢ ላይ ስንሄድ እኛ የተወለድንበት አካባቢ ላይ ፊቼ ከመምጣቱ በፊት ከአንድ ወር በኋላ በፊት ነው ተጀምሮ ዝግጅት የሚደረገው። ቆጮ ማዘጋጀት አለ፣ ቅቤ ማዘጋጀት አለ፣ በቃ የሚበላበትን ማዘጋጀት ነው። ከዛ በኋላ እነዚህን የሚበስሉበትን ማቴሪያል ይዘጋጃል። ለዚሁም በከተማችን ላይ እዚህ ደግሞ ከተማ በሁሉም የሲዳማ ክልሎችም ካለም አቀፍም የሚመጣ ዋና ጉዱማሌ ሶሬሳ እዚህ ከተማችን ከሚገኙ ጋር ተይዞ በርካታ ስራዎች እየሰራን እንገኛለን። ከተማ በማስዋብ ፊቼ ጨምበላላ መምጣቱን የሚያሳይ ድባቦችን እንደዚህ ያደረገን እንገኛለን። ከጸጥታው ጋር ከተማ በማጽዳት ወጣቶቻችን ወጥቶ ከተማን እያጸዱ ማህበረሰቡም እንደዚህ ሆኖ እንግዳ ለመቀበል በጣም ዝግጅት ይደረጋል። አሁን እየተደረገ ነው የሚባለው። የተለያዩ ዝግጅቶች ናቸው የሚደረጉት። የስፖርት ሳምንት አለ። ስፖርት ሳምንት ነው አሁን እስከ አርብ ድረስ ያለው ስፖርት ሳምንት ነው ቢባለው። በስፖርት ሳምንት ላይ አሁን እንደ ዛሬ እንደያችሁት እናንተ መጣችሁ እንደታደማችሁት ትላንትናም ሩጫ ነበር ኢሊት አትሌቶች፣ ዛሬም እንደዚህ አትሌቶች ሩጫ ነበረ። ማህበረሰቡ ወጥቶ ደግሞ ትላንትና ማስ ስፖርት ሰርቶ አብሮ ሮጧል። ሲዳማ ልማት ማህበር ያዘጋጀውን ለሲዳማ ሮጣለሁ ለፊቼ ጨምበላላ ሮጣለሁ ልማቴንም ይደግፋለሁ በሚል ሩጫም ነበረ። ነገም ደግሞ በዚህ ቀጥሎ ኳስ ውድድሮች አሉ። አመራሮች ከነጋዴዎች ጋር ነጋዴዎች ከማህበረሰቡ ጋር የሚያደርጉት የእግር ኳስ ውድድሮችም አሉ። እነዚህን ደመቅ ያሉ ውድድሮች እየተደረገ ሌላም ደግሞ እንግዳ ለመምጣት የሚዘጋጁት ውሃ ቆሎ ምን እየተዘጋጀ ማህበረሰቦቻችንም እየተዘጋጀ ይገኛል። አሁን ባይነሮችም እየወጡ እንኳን አደረሳችሁ ለፊቼ ጨምበላላ የተባለ ዝግጅቶች እየተደረጉ ነው ያሉት። ማህበረሰቡም በነቃ ተሳትፎ ሐዋሳ ከተማ እንግዳ በመቀበል ትታወቃለች፣ በአንድነት ትታወቃለች፣ በፍቅር ትታወቃለች። ስለዚህ ዳቡሹ ያለች እየጠበቀች ትገኛለች። ፊቼ ጨምበላላ እንግዲህ በርካታ ዝግጅቶች እያደረጉ ነው የምንገኘው። ጉዱማሌ ላይ መጥቶ እንግዶች ደግሞ ከገጠርና ከተለያዩ ሀገራት የሚመጣው እዚህ ከተማ ስለሆነ እንደ ከተማ አስተዳደር ደግሞ በርካታ ዝግጅቶች አድርገን እንግዲህ እየተጠባበቅን እንገኛለን። የሐዋሳን ቱሪዝም ደግሞ ለማስተዋወቅ ምን አይነት ዝግጅቶች እያደረጋችሁ ነው? አመሰግናለሁ። ሐዋሳን ቱሪዝም ማለት እንግዲህ ቱሪዝም በርካታ እንትኖች አሉት። ሐዋሳ ሀይቃችንም አንድ ቱሪዝም ነው። ከተማ እንደዚህ የምታዩት አሁን ይሄ ሱሙዳም ዛሬ የምናከብርበትም አንድ ቱሪዝም ነው። ሐዋሳ የኢኮኖሚም የቱሪዝምም ማዕከል ከመሆኑ ጋር ተይዞ በርካታ ቱሪዝሞች ባህላችን የሚከበሩበት በደንብ ቱሪፋቶች አሉ። የታሪካዊ የሆኑ ቦታዎችን መጥቶ ፍለዋም ገብቶ መታጠብ የሚፈልግ የተለያዩ ነገሮች ያሉት መጥቶ ማዝናናትም የሚፈልግ የተለያዩ ሎጆች አሉ። ስለዚህ ለዚህም ባህላችንን በደንብ እንዲታወቅ ቱሪዝሙ በደንብ እንዲለማ እንግዲህ ባገኘነው አቅጣጫ በሙሉ በቱሪዝም ምቹ የሆነች ከተማ ስለሆነች ኢንቫይት ማድረግ እየቻልን ያለ ነው። ኢንቨስት የሚያደርጉ ሰዎችም መጥቶ ኢንቨስት እንዲያደርጉ ከተማ ለኑሮ ተመቺ ለመኖርም ለመስራትም ምቹ ስለሆነች ሰላማዊ ከተማ ስለሆነች ሁሉም መጥቶ በደስታ መስራትም መንቀሳቀስም መገበየትም ማዝናናትም የሚችልበት ስለሆነ ሰፊ ስራዎች እየሰራን እንገኛለን። በዚህ ፊቼ ዋዜማ ላይ ቱሪዝሙንም የባህሉንም የማሳየት ስራችን አሁን ካርኒቫሎች ይጀምራሉ። ከነገ ጀምሮ ካርኒቫል ይጀምራል። ባህሉንም እያየ ምን ያህል ሰላማዊ ነው የሚለውንም ማህበረሰቡ እያየ ጉብኝት እንዲያደርግም እየተደረጉ ነው። መንፈሳዊ ዝግጅቶችም እየተደረጉ ናቸው። ማንኛውም ሃይማኖት ገደብ የሌለበት
አሁን ይኸው መስቀል አደባባይ ላይ አሁን የሚታልፉት ያለፉትን መስቀል አደባባይ ላይ እስከ ነገ ይጨርሳሉ። ከዛ በኋላ ለተለያዩ ኢቨንቶች ይደረጋሉ። ጥሩ ዝግጅቶች ለቱሪዝም ምቹ እንደሆነች ለማሳያ እየሰራን እንገኛለን። ስላገኘሁት ደስ ብሎኛል። እጅግ አድርጌ አመሰግናለሁ። እኔም ስላገኛችሁን ደስ ብሎናል። ይሄ በዓል ለእናንተም ለሌላው ጥሩ በዓል የፍቅር የመተሳሰብ በዓል እንደሆንላችሁ እመኛለሁ። በዓሉን ከኛ ጋር እንደምታከብሩ ተስፋ አደርጋለሁ። አመሰግናለሁ። ተመልካቾቻችን በውቢቷ ሐዋሳ ላይ ኢስት አፍሪካን የሴቶች 5 ኪሎ ሜትር ሩጫ ፕሮግራም ይህን ይመስል ነበረ። ከቀሪው የአርቲስት መዝናኛ ፕሮግራሞች ጋር አብራችሁን ቆዩ።